ዋንትያ ምን ሆና ነው በዚህ ልክ ተስፋ ቆርጣ ደከመኝ መኖር አልቻልኩም አቃተኝ ጥያቄ ነው የሆነብኝ። እግዚአብሔር ነው የምላችሁ። እንኳን ዛሬ በሁለት እግሯ ቆማ ማለት ነው። ትላንት ገና በሕፃንነት በለጋ እድሜዋ ብዙ ችግሮችን መከራዎችን ያሳለፈች ጠንካራ ሴት ናት። ገና ለገና ሁለት ባለጌ ጉሩምሶች በላይቭ ወጥተው አግድም አደግ ስዳደግ መንገድ ላይ የተጣሉ መንገድ ላይ ያደጉ አሳዳጊ የበደላቸው ወይ ደግሞ የሌላቸው ሰደቡኝ ብላ በዚህ ልክ ምርር ብላ ማልቀስ እኔ እንጃ እግዚአብሔርን ወይስ ሌላ ችግር ነው ያለባት? ማለቴ ሶሻል ሚዲያ ላይ ስትወጡ ማለት ነው ሁሉም ሰው ይከተለኝ፣ ሁሉም ሰው ይውደደኝ፣ ሁሉም ሰው ይቀበለኝ ማለት አይቻልም። 100% ማለት ነው መጥፎውንም ጥሩንም ለመቀበል ዝግጁ መሆን መቻል አለብን። ይሄ አይምሮአችንን ማቾርድ ማብሰል መቻል አለብን ብዬ ነው ማምነው። ያልወጣችሁት አልወጣችሁት፣ የወጣችሁት ግን በጣም መጥፎ ሰው እንዳለ ሁሉ ጥሩ ሰው አለ፣ ጥሩ ሰው እንዳለ ሁሉ መጥፎ አለ፣ ጨዋ እንዳለ ሁሉ ባለጌ አለ። ሁሉን ነገር በእኩል ለማስተናገድ ዝግጁ መሆን ነው መቻል ያለብን። ዛሬ ዋንትያ ብዙ ኦፖርቹኒቲዎች ብዙ አማራጮች አሏት። በቲክቶክ ማስታወቂያ መስራት ትችላለች። ለያየ ትላልቅ ድርጅቱ ላይ አምባሳደር መሆን ትችላለች። አይ ቲንክ ከዚህ በፊትም ሆናለች። ዩቲዩብ እየሰራች ነው። ዩቲዩብ ብዙ ይታይላታል፣ ጥሩ ይከፍላል ዩቲዩብ። ለምንድን ነው ይሄን ያህል ምን ችግር ውስጥ ሆና ነው እንደዚህ ልትል የቻለችው? የምር የሰዎች ንግግር በዚህ ልክ ልባችን ሊሰብር እኔ አይገባም ብዬ ነው ማስበው፣ እንደኔ ማለት ነው እንጂ ወይስ ለነገሩ ብር ደስታን አይገዛምና ምን ሆና ነው እንደዚህ ልትሆን የቻለችው? ሲጀመር አይዶ ነው ለምን እንደሆነ አላውቅም። እግዚአብሔርን ግራ ገብቶኝ ነው ጥያቄ የሆነብኝና ጥሩንም መጥፎውንም መቻል አምኖ መቀበል፣ በጣም ባለጌ ሰዎች እንዳሉ ማወቅ፣ ጥሩ ሰዎች እንዳሉ ማወቅ፣ ሁሉም በእኩል ማስተናገድ አለብን። ሶሻል ሚዲያ ላይ እንደወጥ በጣም መቻል ጠንካራ ሰዎች መሆን አለብን ማለት ነው። በብዙ መንገድ ሊመጡብን ይችላሉ። በእናቶቻችን፣ በአባቶቻችን፣ በወንድሞቻችን፣ በእህቶቻችን፣ በልጆቻችን ሰው በብዙ ነገር ይመጣባቸዋል። ያንን ሁሉ ለማስተናገድ ዝግጁ መሆን አለብን እንጂ በዚህ ልክ በሰዎች ንግግር ተስፋ መቁረጥ እኔ እንጃ፣ እኔ ትክክል ነው ብዬ አላስብም። ለማንኛውም አንቺ ጠንካራ ነሽ፣ ብርቱ ነሽ። ትላንትና በለጋ እድሜሽ ትንሽ ልጅ ሆነሽ ጠንካራ ሆነሽ ዛሬ አልፈሽ በሁለት እግርሽ ቆመሽ የሰዎች ንግግር አንቺን ሊሰብሩሽ ተስፋ ሊያስቆርጡሽ አይችሉም። አንትዬ አንቺ ጠንካራ ሴት ነሽ። ፕሊስ ተስፋ አትቁረጪ። ትላንት ያሻገረሽ አምላክ ዛሬም ካንቺ ጋር ነው፣ ወደፊትም ካንቺ ጋር ነው። በነገራችን ላይ ከምንም በላይ እግዚአብሔርን መያዝ ይቀድማል። እግዚአብሔርን የያዘ ሰው ሁሉ ሙሉ ነው። ሰው እግዚአብሔርን ከያዘ ሌላ ምን ይፈልጋልና? እግዚአብሔርን ያዙ። እኔ አንዳንድ ጊዜ ዛሬ ላይ የተረዳሁት ለካ እኔ ደስታ ገንዘብ ደስታን አይገዛም እና በዚህ ልክ ለምንድን ነው እንደዚህ ልትሆን የቻለችው? አይዞሽ ዋንትያ፣ ለማንኛውም ጠንካራ ነሽ። ግን የምር ጥያቄ ነው የሆነብኝና ሰዎች ሶሻል ሚዲያ ላይ ብዙ ነገር ልትባሉ ትችላላችሁ። በጣም ብዙ ነገር በእናቶቻችሁ፣ በአባቶቻችሁ፣ በልጃችሁ በብዙ ነገር ሰዎች ይመጣባቸዋል ሶሻል ሚዲያ ላይ እስከወጣችሁ ድረስ። ግን ሁሉን ነገር መቻል አምኖ መቀበል፣ ጠንካራ ሰው መሆን ሶሻል ሚዲያ እንደሚጠቅም ሁሉ ያጠፋል። የጥፋታችንን ምክንያት ሊሆነን ስለሚችል በጥንቃቄና በማስተዋል ሶሻል ሚዲያን እንጠቀም ፕሊዝ። በማይረባ ገና ተስፋ በቆረጡ ሰዎች እኛን ተስፋ ሊያስቆርጡ ሲመጡ እኛ እጅ መስጠት የለብንም እና ተስፋ የቆረጡ ሰዎች እኛን ተስፋ ሊያስቆርጡን እንደሚችሉ ማሳየት መቻል እግዚአብሔርን አለመያዝ፣ እግዚአብሔርን አለማወቅ ነው ለኔ ማለት ነውና ተስፋን የሚሰጥ ተስፋን የሚያለመልም እግዚአብሔርን መያዝ ማስቀደም። ተስፋ በቆረጡ ሰዎች እኛን ተስፋ ሊያስቆርጡን እጅና ቦታ እንድንሰጣቸው አስፈላጊ አይደለም። ሰላማችሁ ይብዛ። ኮምፕሊክ ሼር አድርጉ።
ዋንትያ በርቺ፣ አንቺ ጠንካራ ነሽ።